በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች ሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውለው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲ የጀነራሉ ስለ ጽምዶ የተናገሩት እንዲሁም ትላንትና በይደር ያቆየነው የእነ አንዳርጋቸው ጽጌና የእነ አስረስ ማረ ከጽምዶ አንጻር ያለ ፍጥጫ እሷን ትንሽ የተወሰነ አንስተን ፕሮግራማችን ዘጋለን። እንግዲህ በትላንትናው ዕለት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በኢትዮጵያ ቴሌቪዥን ከቴዎድሮስ ጋር ቀርበው የ20 ምናምን ደቂቃ ስለ ጽምዶ የተነሳውን ነገር አንስተዋል። ኮር ፖይንቱ ምንድነው? መከላከያ ሰራዊት፣ ህወሓትና የኤርትራ መንግስት በጥምረት በኢትዮጵያ ሉዓላዊነት ላይ ስጋት የሚፈጥር እንቅስቃሴ ካደረጉ ስለሚወሰደው እርምጃ ለዲፕሎማቲክ ማህበረሰቡ አሳውቀናል ብለዋል። ባይዘው አንዱም እንትን እሱ ነው። ጽምዶ ማለትን ምን ማለት ነው? በኋላ እንሰማዋለን። በመከላከያ ወይም በመንግስት አረዳድ ያ ብቻ ሳይሆን ለዲፕሎማቲክ ኮሚኒቲውም ይህን እንቅስቃሴ ይፋ አድርገናል የሚል ነው። ቀላል ትርጉም እንዳይመስላችሁ። ይሄ አንዳንዶች አይቻለሁ መከላከያ ፈራ ምናምን የሚል የተለመደ በቃ አይነት ነገር አይቻለሁ። ግን የተሰራው ስራ በዋናነት አይ ቲንክ የውጭ ግንኙነትም ስለሆኑ እሳቸውም የመጡት ጀነራሉ ለዲፕሎማቲክ ኮሚኒቲው ይሄ እየተደረገ ነው ብለን አሳይተናል ነው ያሉት። ነገ ከነገ ወዲያ እርምጃ ብንወስድ በባዶ ወሰዳችሁ እንዳትሉን ነው። ባይዘው ሌላ መልእክት አይደለም። ስለዚህ የኛ የውጭ ግንኙነት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ለኢትዮጵያ ቴሌቪዥን በዛ መልኩ ለዲፕሎማቲክ ማሳወቃቸውን ተናግረዋል። መከላከያ ሰራዊት ይህን ያደረገው ጽምዶ የተባለው ህወሓትና ኤርትራ የጸረ ሉዓላዊነት ጥምረት ወደ ተግባር ለመቀየር የሚፈልጉ አካላት ተቀናይተው ነው ብለዋል። ስለዚህ የኢትዮጵያ ወዳጆችን እንዲያውቁ አድርገናቸዋል። ይሄም እንቅስቃሴ በቅርበት እየተከታተልን ነው የሚል ጀነራል ተሾመ ያናንስተዋል። እንግዲህ ከዛ በፊት ታሪካዊ ዳራውን ለማስቀመጥ ትላንትናም በይደር ያቆየነው አቶ አንዳርጋቸው ወጥቶ ያው ሱዳን ተጋብዞ ስለ ጽምዶ ያወራውን ሰምታችኋል። ኢትዮጵያን ተጠያቂ ያደረገ ኢትዮጵያን ወራሪ አርጎ ያቀረበ ከሱዳን ህዝብና የሱዳን ህዝብ እንግዲህ አሁን ያለው የአልቡርሃንን መንግስት ሰዎች ግልጽ እንድትሆን የአልቡርሃንን መንግስት የሱዳን ህዝብ ነው ያደረገው። የሱዳን ህዝብ ጎን እንደቆመ ከአልቡርሃን ጎን እንደቆመ ይፋ ያደረገበት ኢትዮጵያን ወንጀለኛ ያደረገበት አንድም የአማራ ነገር ቢቆረቆሮ ኖሮ የአልቡርሃን የያዘው መሬት አልፋሽካና ሌላውን ያልተናገረበት ከዛም አልፎ ሄዶ አቶ እንዳርጋቸው ለሱዳን ውለታ እንዋል እሷ ጸረ ድሮን ትስጠንና ለፋኖ ጸረ ድሮን ትስጥና እኛ ደግሞ ውለታዋን እንክፈል በሚል በአደባባይ የተናገረ ሰው በጸረ ድሮን ሊቀይር የሚፈልገው ምንድነው ነው። ስለዚህ እነዚህ አይነት እንቅስቃሴዎች ስለተፈጠሩ አቶ አንዳርጋቸው መጀመሪያ ላይ ተኮፍሶ
ነበር የተናገረው። ጽምዶ ፈጠረ ተብሎ በተለይ በአንዳንድ ሰዎች የጽምዶ ጀግና ተደርጎ ተወሰደ። በኋላ ላይ እኛ ስናጣራ ለካ ፋኖ ውስጥ ይሄ ፋኖ የሚባለው የናስረስ መዋቅር ውስጥ ለውስጥ አብዷል። ያበደው ምንድነው? አቶ አንዳርጋቸው የማን ወኪል ሆኖ ነው የሄደው? ማን ነው አንዳርጋቸው? ታጣቂው እርስ በርስ ተባላ። ነገ ከነጎዲያም አንዳርጋቸው መሪያችን ነው ማለት ነው እስከሚል ተኬደ። ባይዘዌ የድምፅ ውይይቶች አሉ፣ ይዘናቸው እንመጣለን። አንዳንድ ሰዎች ጋር ስላለ የስልክ ልውውጦች ማለት ነው። ስለዚህ ያ ነገር ሲፈጠር እየሮጠ ማን መጣ? አስረስ መጣ። አስረስ መጥቶ እኔ ጽምዶን አላቀውም ማለት ማንን እያረገበ መሰላችሁ? ግልጽ እንድትሆኑ ፋኖ መዋቅሩ ለመዋቅሩ ነው የተናገረው። አስረስ መጥቶ እዛ ያለ እርስ በራስ እየተበላላ ስለሆነ አንዳርጋቸው የሚባል አደገኛ ሰው ከኛ ጀርባ ካለማ ብለው እየታመሱ ስለሆነ መጣ፣ ሮጦ መጣ። በግሉ ነው የሄደው። አማራንም አይወክልም የሚል የተለያየ ታሪክ ያለው ሰው ነው አንተ አንዳርጋቸው ብሎ በአደባባይ ወጥቶ በራሱ በአንዲ ሚዲያ የአንዲ ልጆች ሚዲያ ላይ በይፋ ተናገረ። ከጭንቀት ነው የመጣው ያስረስ። አንዳርጋቸው ቀለበሰና አይ እኔ እኮ የሄድኩት በግሌ ነው የወከልኩት ህዝብ የለም ምናምን እስከ ማለት ገባ ማለት አንዱ ትላንት አስረስ ነበር። አስረስን ትንሽ እንስማ። መልካም እንግዲህ ምናልባት ተያያዥ ወደሆኑ ጥያቄዎች አንተን ካገኘን ህዝቡም ጠይቁልን የሚሉ ጉዳዮች አሉ። በተለይ ከጽምዶ ጋር የተያያዘ ነገር እናንሳ። ሰሞኑን በሱዳን ጉባ ላይ በተደረገ አንድ ውይይት ላይ አንዳርጋቸውም ተገኝቶ ሀሳብ ሰጥቷል። እኛ ላይም አቅርበን በግሉ ተጋብዞ መሄዱን የገለጸበት ሁኔታ አለ። እንደው ከዛ አንጻር ይሄ ጽምዶ ወይም ጥምረት በጋራ የመስራቱ ነገር ከህዋትም ከኦላም ጋር ምን ደረሰ የሚሉ ወገኖች አሉ። ጽምዶን በተመለከተ ፋኖ የደረሰበት ደረጃ ምንድን ነው? አሁን በእኛ በኩል ጽምዶ ስለሚባል ፕሮጀክት የምናውቀው ነገር የለም። በግልጽ ዋይት ኤንድ ብላክ የምንናገረው ነገር የጠቀስከው ግለሰብ አቶ አንዳርጋቸው ያው በግሉ በፖለቲካ ህይወቱ የታወቀ በብዙ አይነት መንገድ በትግል ውስጥ የቆየ ግለሰብ መሆኑ ይታወቃል። ራሱም ሲገልጽ እንደሰማሁት ያው በግሉ እንደተገኘ ነው ከሚዲያዎች የሰማሁት። ስለዚህ እዛ ላይ የተለየ ማብራሪያ የምሰጠው የለም። ባለቤቱ ያብራራው ነገር ስለሆነ በአጠቃላይ ጽምዶ በሚባል ፕሮጀክት አሁን በተጠራው ማዕቀፍ ውስጥ ምንም የምንሰጠው ማብራሪያም የለም። ምንም አይነት ፕሮጀክትም የለንም እዛ ውስጥ። ምናልባት የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ይፋ ራሱን ካደረገ በኋላ ብዙ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲን በተመለከተ እንዲሁም ውስጥ አገር ቤት ካሉ ከታጠቁ ኃይሎች ጋር በጥምረት በትብብር የመስራት ነገር አስፈላጊነት ስትናገሩ ቆይቷቸዋል። ይህንን በተመለከተ ምንም መሬት ላይ የወረደ ምንም ነገር የለም። እንግዲህ ስፔሲፊክ ጽምዶ ብለህ በስፔሲፊካሊ ስለጠራህልኝ ፕሮጀክት ነው ምላሽ የሰጠሁት። በፖለቲካ እምነታችን ደረጃ ግን አገዛዙን ከሚታገሉ ነገር ግን የአማራን ጥያቄዎች እና አጀንዳዎች ከማይጋፉ የፖለቲካ ኃይሎች እና ስብስቦች ጋር የመስራት ፍላጎቶች አሉ። እንቅስቃሴዎችም ይኖራሉ። ይፋ ለመደረግ የሚያበቁ ወይም ደግሞ ተጨባጭ ስምምነቶች በሚኖሩ ጊዜ ለህዝብ ይፋ የምናደርጋቸው ናቸው። ቢኖሩ ኖሮ እንደዚህ አይነት መሬት የነኩ ግንኙነቶች ቢኖሩ ኖሮ ይፋ እናደርግ ነበረ። ስለሌሉ ነው ይፋ ያላደረግናቸው። ምክንያቱም የትኛውም ግንኙነታችንና እንቅስቃሴያችን ከህዝብም ሆነ ከሌሎች ትግሉን ከሚደግፉ ኃይሎች እየተደበቀ ሊሆን ስለማይችልም ስለማይገባው ማለት ነው። ያው ትብብርን በተመለከተ በተለያዩ ጉዳይ የሚናሱ ነገሮች አሉ። ጽምዶን እንተውን። በደንብ እየሰማችሁ ነው ምን እያሉት እንደሆነ። ጽምዶ የሚባል ነገር የለንበትም። ይሄ ሰውዬ ያላችሁት ሰውዬ ይለዋል። የጠቀሳችሁት ሰውዬ አንዳርጋቸው በራሱም
በግሌ ወኪሌ ወክሌና ያለው ወይስ ምንድነው ያለው? ለምን አላስተባበለም? እንመጣለን በዛ ላይ ባይዘው ሲጠራ አቶ አንዳርጋቸው በግል ተብሎ ነው የተጠራው ወይስ አይደለም የሚለውንም አብረን እንሰማለን። እና የተብበረን በተመለከተ አንደኛው ሀገር ቤት ካሉ የታጠቁ ኃይሎች የፖለቲካ ኃይሎች፣ ሁለተኛው ደግሞ ምናልባት ህዝብ ለህዝብ ግንኙነት ብዙ ፖለቲከኞች ለአማራ ህዝብ ላይ ግማሽ ምዕተ ዓመት የዘለቀ ብሔር ትርክት በመፍጠር እርስ በርስ እንዲጋደል ወይም አማራን በጠላትነት ፈርጆ በርካታ ችግሮች መድረሱን እናውቃለንና ህዝብ ለህዝብ ግንኙነቶችን በተመለከተ፣ በሶስተኛ ደረጃ ደግሞ ምናልባት ከአጎራባች ሀገሮች ከሱዳንም ከኤርትራም ጋር በትብብር የመስራቱ ነገር ይነሳል። ምናልባት ግልጽ የሆነ ነገር አለ በሶስቱ ጉዳዮች ላይ? ምን መሰለህ እንዳነሳውልህ የኛ ጦርነት በዚህ በምስራቅ አፍሪካ የሚደረገው ጦርነት አካል ነው። ከጀርባው በርካታ ኃይሎች ያሉበት ነው። የአብይ አህመድ ስፖንሰር ዩናይትድ አረብ ኤምሬት መሆኑን በተደጋጋሚ ስንናገር ቆይተናል። በድሮን ቴክኖሎጂ እና በሌሎችም በፋይናንስም ጭምር በመታገዝ ነው የአገዛዙ ኃይል ከፋኖ ጋር እየተዋጋ ያለው። የኤምሬቶቹ እጅ ደግሞ አብይ አህመድ ጋር ብቻ የሚቆም አይደለም። አይ ቲንክ ብዙ ዝም ብሎ ዝባዝንኬ ነው የሚያወራው። ዋናው ነገር የለንበት የሚለው እኛ ጽምዶ ውስጥ የለንም። አንዳርጋቸው የሚባል ሰው የተፈጠረ ነገር አይደለም። በግሉ ነው ሄደው ነው የሚለው። ግን በግሉ ነው ወይ የሄደው? ለምንድነው አንዳርጋቸው ሮጦ መጥቶ ከዛ በኋላ በግሌ የሚል ነገር ለምን አነሳ የሚል ነገር ስታየው እስቲ በግሉ መሄድና ለመሄዱን እንስማ። ከዚህ ሐራይ ጽምዶ ንና የአፍሪካ ሰላም አብተት ዝብል ክቡር አምባሳደር ሀገር ኤርትራ ዒሳ አሕመድ ዒሳ ሶሪ ይሄ አይደለም። ቆይ ይሄኛውን ላሳየዋችሁ። ይሄ መሰለኝ ሕጂ ድማ ቃል ምስ ወኪል ብሔረ አምሓራ አቶ አንዳርጋቸው ጽጌ ቃል ምስ ብሔረ አማራ አንዳርጋቸው ጽጌ የአማራ ብሔር ወኪሉ አንዳርጋቸው ጽጌ ነው የሚለው እና ደግሞ ሪያሊቲውን ብታዩ እያንዳንዳቸው እዛ ላይ የተሰሩት የአፋር ምናምን ድርጅት ወኪል ለምን ፋኖ የሚባል ወኪል የሌለው? እንደዛ ከሆነ ኦኬ፣ አንዳርጋቸው ፋኖን ካልወከለ የፋኖ ወኪል ማን ነበረ? ምክንያቱም የህወሓት በመዝሙር ሁሉ ተዘምሮለታል። በእንትን ውስጥም አለ፣ የጋምቤላ ነፃ አውጪ ምናምን አለ፣ የኦጋዴን ነፃ አውጪ ሊቀመንበሩ ነው ያለው የነሱ፣ የቤኒሻንጉል መሪዎቹ ነው ያሉት። ስለዚህ አቶ አንዳርጋቸው ተለይቶ በምንድን ነው እንደ ግለሰብ የሚሄደው? ከዛ ደግሞ ሚዲያው እሱ እንግዲህ በእርግጥም እንደዛ ከሆነ ወጥቶ አይ ሲያስተዋውቀኝ የአማራን ወክሎ የአማራ ብሔርን ወክሎ ያለው አቶ አንዳርጋቸው ነው ካለ ትክክል አይደለም። አስተዋዋቂ እኔ የአማራ ወኪል አይደለሁም በግሌ ነው የመጣሁት ለምን አላለም? አንድ ሁለተኛ የሱዳንን መንግስት እና የሱዳን ህዝብ የኢትዮጵያ ህዝብ እንዳዘነ ልነግራችሁ ፈልጋለሁ ብሎ እኮ የኢትዮጵያ ህዝብም ወኪል ሆኖ እኮ ነው የመጣው አንዳርጋቸው። አልሰማችሁትም? ይሄን የኢትዮጵያ ህዝብ አዝኗል፣ እሱን ልነግራችሁ ፈልጋለሁ። የኢትዮጵያ ህዝብም ወኪል ነበር አንዳርጋቸው፣ ኖት ኦንሊ አማራው። እና የት እናስገባው ይሄንን? ቃል ምስ ወኪል ብሔረ አምሓራ አቶ አንዳርጋቸው ጽጌ። በቅድሚያ በዚህ ትልቅ የሰላም የህዝብ መነሳሳት ላይ ተመስርቶ የተጀመረ ጽንዶ የሚባል ለሰላም እንቅስቃሴ ሀሳብ ለመደገፍና ሀሳቡም በስፋት በኢትዮጵያ ውስጥና ከዛም በአፍሪካ ቀንድ እንዲሰራጭ ለማገዝ ተጋብዤ በመምጣቴ ከፍተኛ ክብርና ኩራት ይሰማኛል። የመጣሁት ስለ ጽንዶ ለመግለጽ ስለሆነ ነገር ግን ከጽንዶ መግለጫ በፊት ስለ ሱዳን በጣም አጭር ቃል መናገር እፈልጋለሁ።
በአማርኛ የምናገርበት ዋናው ምክንያት የጽንዶን ዓላማ አማርኛ ተናጋሪ የሆነው ሰፊው የኢትዮጵያ ሕዝብ አማራው በዋንኛነት ሌሎች ደግሞ አማርኛ የሚናገሩ እንዲገባቸው እንዲረዱት እና የጽንዶ ዓላማ ተከታዮች ተርጓሚዎች ሰሪዎች እንዲሆኑ ለማድረግ በማሰብ ነው። ከዛ በፊት ግን ሱዳንን በተመለከተ አንድ ቃል መናገር እፈልጋለሁ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበርኩ። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለምንም ማጉረምረም ታስተናግድ ነበር። የሱዳን ሕዝብ ደግነት የማያቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ሕዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሐዘን በዚህ ሕዝብ ስም ልገልጽላችሁ ፈልጋለሁ። የኢትዮጵያ ሕዝብ የሚሰማውን ሐዘን በዚህ ሕዝብ ስም ልገልጽላችሁ ፈልጋለሁ። አልፎ ሄዶ የኢትዮጵያ ሕዝብ ወኪልም ነው የሆነው። የኢትዮጵያ ሕዝብ ሐዘን ገላጭ ነው የሆነው። የአማራ ወኪል ብቻ አይደለም። ይሄ ነው አንዱ እውነት። ስለዚህ የመጣውም የፋኖ ወይም የአማራው ወኪል ሆኖ ነው የመጣው። አይደለውም አላለም። እዛ ሄዶ የፋኖ መዋቅር ውስጥ እሳት ያስነሳው ይሄ ነው። አንዳርጋቸው ውይይቱ በጣም ከባድ ነው። ባይዘው አንዳንዴ ሰማዋቸው። ይሄ ምን አማራ የለም እያለ ያመነ ከምንድነው አማራ የሚወክለው? ወይስ አሁን አማራ አለ ማለት ጀመረ ወይ እያሉ ነው እየተወያዩ ያሉት። እንደሱ ከሆነ ደግሞ በይፋ ሄዶ ወጥቶ ይቅርታ አማራ የለም ማለቴ እንደ ብሔር አማራ የለም ማለቴ ይቅርታ ጠይቃለሁ። እዚህ ሰምታችኋል። እንግዲህ ከብሔራ አማራ የተወከለ ነው የተባለው። አቶ አንዳርጋቸው አማራ የሚባል ብሔር የለም ነው እስካሁን የቀየረ አልመሰለኝም። ስለዚህ አንዱ ጭቅጭቅ ከዚህ ጋር የተያያዘ ነው። እንግዲህ ምንድነው በጣም ግልጽ እንድትሆኑ ይሄ የፋኖ አንድ ማድረግ ምናምን የሚባለው ጋር ጨዋታ አለ። እዚህ ውጭ ሀገር ጌም አለ። አንዳርጋቸው ሁለቱንም ሊያጫውት ይሞክራል። የኤርትራ ካባ ለብሶ ማለት ነው። እነ እስክንድርንም ሊያጫውት ይፈልጋል፣ እነ ዘመነንም ሊያጫውት ይፈልጋል። ከነ እስክንድርም ሩቅ አይደለም አንዳርጋቸው ባይዘው። እስክንድርም አንድም ቀን አንዳርጋቸውን ተቃውሞ አቅም ታውቃላችሁ። አንድ ወቅት ባልደራስ ያለን ፕሮፌሰር ብርሃኑ የሆነ ነገር ተናገረ። ባልደራስን እኔንም ጨምሮ ማለት ነው። ሚኒሶታ ነበርኩኝ አስታውሳለሁ። መልስ መስጠት አለብኝ። አንዳርጋቸውም የሆነ ነገር ተናገረ፣ ፕሮፌሰር ብርሃኑ ወጥቶ ተናገረ። የተናገረው ነገር ስህተት ነው ፕሮፌሰር ብርሃኑ። ከዛ ለፕሮፌሰር ብርሃኑ መልስ ሰጣለው፣ ለአንዳርጋቸው መልስ ሰጣለው ስለው የምር እውነቴን ነው ማለት በግልጽ መናገር ስላለብኝ አይ አቶ አንዳርጋችን ቶ ነው ያለኝ። እስክንድር አንዳርጋቸውን አንንካው። እስካሁን የማይገባኝ ሳይንስ እሱ ነው ባይዘው። እስከ መጨረሻው ጊዜ ድረስ አንዳርጋቸውና እስክንድር አንድ ላይ አይደሉም ወይ ብዬ ጥያቄ እንዳነሳ ያደረገኝ እሱ ነው። ከተናገርነው ብርሃኑን ነው እንጂ መናገር ያለብን አንዳርጋቸውን መናገር የለብንም የሚል ነው የሰማሁት። ይሄ በጆሮዬ የሰማሁት። እኔ ማንንም ስም ለማሳጣት ወይ ምናምን አልፈልግም፣ ግን ስቲል በአንዳርጋቸውና በእስክንድር መካከል ያለው ቦንዴጅ የተበጠሰ አይመስለኝም። ስስልብ ሁለቱም ጋር ያለ ይመስለኛል። ምክንያቱ ምንድነው? ምኑን አላውቀው። ስለዚህ በሚጫወተው ጨዋታ ውስጥ አንዳርጋቸው የነ እስክንድርም ጌም አለ፣ የነ ዘመነንም ጌም ይጫወታል።
ሁለቱንም ጌም ነው የሚጫወተው። አይከፋውም። መነሻችን ኢትዮጵያ አማራ መድረሻችን ኢትዮጵያ የሚለው መነሻችን አማራ መድረሻው አማራ የሚለው አይከፋውም። አሴ ጆከር ነው የሚጫወተው። ፕላስ የኤርትራ ደግሞ ሙሉ በ100% ኢሳያስን ሳብሚት ያደረገ ነው። በሌላ በኩል ሙሉ በዚህ ምክንያት በኤርትራ የሻቢያ መዋቅር አመኔታ አዳብሯል አንዳርጋቸው። ሶስተኛው ኮንዲሽን እሱ ነው። የኤርትራ የሻቢያ ባለስልጣናት ለአንዳርጋቸው ይሄ ባርነቱን ሙሉ 100% ሳብሚት ያደረገ ሰው እንደሆነ አምነዋል። ቃሉ ምን እንደሆነ ባላቅማል። የቤት ውስጥ አገልጋይ የጫካም ሊሆን ይችላል፣ ግን የቤት ውስጥ ነው። በቃ ሙሉ ለሙሉ ራሱን ለኢሳያስ የሰጠ ሰው ብለውታል። ሙሉ ለሙሉ ራሱን ለሻቢያ የሰጠ ሰው። ሌሎቹን አምኗቸው። ለምሳሌ አስረስ አይታመንም። አስረስ የሻቢያ መዋቅር ከማያምናቸው ሰዎች አንዱ አስረስ ነው። እንደውም ያለው ክርክር ሻቢያ ጋር አስረስ የብልጽግና ወኪል ነው ብለው ነው ባይዘው የተከራከሩ ያሉት። የእውነት ነው። ነገ ከነገ ወዲያ አስረስ ለቆ ይገባል ወደ ብልጽግና የሚልም ጥርጣሬ ያላቸው። በነገራችን እኔ አላቅም፣ እሱን ዝርዝሩ ሲሆን እናገራለሁ። አስረስ ላይ አመኔታ የላቸውም ሻቢያዎች። አንጻራዊ በሆነ መልኩ ዘመነ ላይ ትረስት አላቸው። አሁንም ያለው ኤርትራና ትግራይ ነው። ዘመነ ወደ ጎጃም መግባት አልገባም። ስለዚህ አንዳርጋቸው ሶስቱን ነው የሚጫወተው። ከእስክንድር ጋር ይጫወታል፣ ከዘመነ ጋር ይጫወታል፣ ከሻቢያ ጋር ይጫወታል። አፐር ሃንድ አለው። ቢኮስ የዚህ ሁሉ አለቃ ሻቢያ ስለሆነ ባይ ዲፎልት የነዘመነም አለቃ አንዳርጋቸው። ይሄ ነው ያለው እውነት። ይሄ በከፍተኛ ሁኔታ የሚያበሳጨው አስረስን ነው። አንደኛ ሻቢያ አምነውም ብያችኋለሁ። ሁለተኛ ዘመነ ነው ኤርትራ ያለው። በዘመነና በአንዳርጋቸው መካከል በፊትም ግንቦት 7 የሚለው እንደነበረ ታውቃላችሁ። ስለዚህ በአስረስ ዙሪያ ያለው ያሰማራው ሚዲያ እብድ ነው የሆነው። እኔ አላየሁም ነበር፣ በኋላ ላይ ነው ያየኋቸው። እነ ማዛ ሌሎቹ ለካ ሲቀጠቅጡት ነው የከረሙት አንዳርጋቸውን። አላየሁም ነበር በአጋጣሚ። ለምንድነው እነ ማዛ አንዳርጋቸውን የቀጠቀጡት? ለምንድነው የአማራው እና እነሙቴ ዩጋንዳ ያሉት ለምን ቀጠቀጡት አንዳርጋቸውን? ምክንያቱም የነዘመነ የአስረስ ትክሎች ናቸው እነሱ፣ የአስረስ ፕሮፓጋንዳዎች ናቸው። ስለዚህ የአስረስ መዋቅር ተናደደ፣ ተንቀጠቀጠ። መልስ መስጠት ነበረበት። መልስ ሲሰጥ መጥቶ አንዳርጋቸው የሚወክለው ነገር የለውም ብሎ ሰጠ። ከዛም አለፈና አንዳርጋቸው ወጥቶ አማራ አልወከለኝም ብለህ ተናገር አሉት። አማራ አልወከለኝም ብሎ አንዳርጋቸው እስከመናገር ሄደ ማለት ነው። ያለው ውጥንቅጥ ባይዘው ይሄ ነው። እነዚህ ውስጥ ያለው ነገር ውስጡ ብትገቡ ቡክትክት ያለ እርስ በራሳቸው የሚባሉ ሁኔታ ውስጥ ነው ያለው። አሁን ይሄ ምርጫ ምናምን አላነሳም፣ ወደዛ ጽምዶ እያነሳው ስለሆነ እንጂ ሰምታችሁታል። አስረስ የሚያወራው 97% 90 ምናምን በመቶ ሙሉ ለሙሉ ተቆጣጥረናል፣ አንድም ቦታ ምርጫ አይካሄድም ምናምን እያለ ነው የሚያወራው አስረስ። ከዛ በላይ ምናልባት አንዲት ነጥብ ብቻ ላንሳላችሁና ወደ ጀነራሉ ሄዳለሁ። ወንድማገኝ ጋሹ ጋዜጠኛው ስለ ፋኖ ውስጥ ስላለው ጎጃሙ ስላለው ችግር ይጠይቀዋል። ማርሸት ፀሐዩ የሆነው ነገር ምንድን ነው? ህዝብ የማወቅ መብት አለው። ህዝብ የማወቅ መብት ስላለው ንገረን ይለዋል አስረስን። ማርሸት ላይ የተፈጸመው ችግር ምንድን ነው? ላልፋት ስላልፈለግኩ ነው። ባይዘው በሰርጥ ነው ያስገባዋት፣ እንደ ሰርጥ እንዳስገባዋት ውሰዷት። ብግንግን ብሎ ነው የለንደኑ ጋዜጠኛ ስለ ማርሸት ፀሐዩ የጠየቀው። ህዝብ የማወቅ መብት አለው ብሎ ማለት ምን ሆነ? ማርሸት ፀሐዩ ላይ የተደረገው ነገር ምንድን ነው? ንገረናል። አስረስ በዝርዝር ይነግረዋል።
በዝርዝር ምን እንደተፈጠረ ማርሸት ያለበት ሁኔታ የምን ደረጃ እንደደረሰ እና በቃ በዝርዝር ነው የሚነግረው። ስሙና ስለ ማርሸት የተነገረውን ነገር እዚህ ላይ ትጽፉልኛላችሁ። አስረስ ተጠይቆ ስለ ማርሸት ያነሳውን ነገር በጣም ነው የምደነግጡት። ማርሸት ላይ የደረሰውን ነገር ስሙታ። መልካም አንድ ጥያቄ ልጠይቅና ወደ ፋሲል አልፋለሁኝ። አስረስ የአማራ ፋኖ ብሔራዊ ንቅናቄ ውህደት ከተደረገ በኋላ ወታደራዊም ፖለቲካዊም ሌሎችም ጉዳዮች ወቅታዊ ቁመናውም ጭምር ምን ይመስላል? ሌላው ምናልባት ውስጣዊ አደረጃጀትን በተመለከተ ሰሞኑን ብዙ የሚናፈሱ ወሬዎች አሉ። የማርሸት ጉዳይ ይነሳል። ምናልባት ግልጽ ማድረግ ከተቻለ ህዝብ የማወቅ መብት አለው። የእናንተ ደጋፊዎች፣ ወዳጆች፣ ስለፋኖ የሚጨነቁ ሰዎች እየወተወቱን ነው እኛምና ህዝብ የማወቅ መብት አለው። የናስረስ ወዳጆች ማርሸት ምን ሆነ የሚለውን እየወተወቱ ነው ያሉት። ስለዚህ ንገረን፣ ከህዝብ ማወቅም ተነስተ ከደጋፊዎችም ውትወታ ተነስተ ስለ ማርሸት ንገረን ነው የሚለው። አዲስ ኮምፓሶች ከ1500 በላይ ያላችሁ ስለ ማርሸት የተነገረውን እዚህ ላይ እንድትጽፉልኝ ይፈልጋሉ። አስተያየቱ ላይ እነበሻላችሁ ስለ ማርሸት እንዲህ ብሎ ተናግሯል አስረስ የሚለውን ትጽፉልኛላችሁ። ብዙ የሚናፈሱ ወሬዎች አሉ። የማርሸት ጉዳይ ይነሳል። ምናልባት ግልጽ ማድረግ ከተቻለ ህዝብ የማወቅ መብት አለው። የእናንተ ደጋፊዎች፣ ወዳጆች፣ ስለፋኖ የሚጨነቁ ሰዎች እየወተወቱን ነው እኛምና ይህን በተመለከተ መግለጽ የምትችል ከሆነ በተወሰነ መልኩ መረጃውን ማካፈል መልካም ነው። ይህ ልጠይቅና ከዛ ወደ ፋሲል አልፋለሁ። ያው የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በርካታ ስራዎች ሲከናወኑ የቆዩት 4 ወራትን ያስቆጠረ መሰለኝ ድርጅቱ ከተመሰረተ ወዲህ። በዚህ ሂደት አንደኛው የአደረጃጀት ስራችን ነው። በሁሉም አካባቢ ያሉ እዞችን የማዋሃድ እና አንድ ወጥ በሆነ ተመሳሳይ አደረጃጀት ቁመና ላይ እንዲገኙ የማድረግ ስራ ዘወትር እየተሰራ ያለ ስራ ነው። ከዛ ጎን ለጎን በርካታ ወታደራዊ ድሎችን ያገኘንባቸው አውደ ውጊያዎች ተካሂደዋል። የውስጥ አሰራሮቻችንን መልክ የሚያስይዙ አሰራሮች፣ መመሪያዎች፣ ፖሊሲዎች እና ስታንዳርዶችን የስታንዳርድ ፕሮሲጀር የሚባሉ የአሰራር መመሪያዎችን እያዘጋጀን ወደታች እያወረድን ነው ያለ ነው። የህዝብ መድረኮችንም ጭምር በየቦታው እያዘጋጀን ተመሳሳይ በሆነ መንገድ ለማህበረሰቡ በተለያየ ደረጃ ላለው የማህበረሰብ ክፍል ሰነድ እያዘጋጀን እያወያየን ስለ ትግሉ ወቅታዊ ሁኔታም ጭምር የጋራ ግንዛቤ እንዲኖር በርካታ ስራዎች እየተሰሩ ነው ያሉት። ከዚህ ጎን ለጎን የኃይል ግንባታ ስራችንም እንዲሁ በተመሳሳይ መልኩ ወጥነት ባለው መንገድ በተለያዩ አካባቢዎች አመቺ በሆነበት ቦታ ሁሉ ስልጠናዎችን እየሰጠን አዳዲስ የኃይል ግንባታ እየሰራን ነው ያለ ነው። እያንዳንዱ ፖለቲካዊ፣ ወታደራዊና ዲፕሎማሲ እንቅስቃሴዎችን እየተከናወኑ ነው ያሉት። በውጭም በዲያስፖራ በኩል እየተካሄዱ ያሉ ሰላማዊ ሰልፍ እንቅስቃሴዎች አሉ። እንግዲህ በዚህ አጋጣሚ ይሄ ህልውና ትግል ፈርጀ ብዙ እንቅስቃሴ የሚፈልግ ነው። በዚህ እንቅስቃሴ ውስጥ የዲያስፖራ ሚናም በጣም ከፍተኛ እንደሆነ ይታወቃል። በዛ ልክ የሚደረጉ ተጋድሎችን እየጻፋችሁ እንጂ ስለ ማርሸት ፀሐዩ ህዝብ የማወቅ መብት ስላለው አስረስ ምን እየተናገረ ነው? ለወንድም ጋሹ ጻፉልኝ እንዴ። ማርሸትንማ ስለ ማርሸት መስማት አለብን። ጻፉ። ይሄን እያለ ነው ስለ ማርሸት ብላችሁ እንዲሳተፉ ጭምር ጥሪ ማቅረብ ፈልጋለሁ። የዲፕሎማቲክ ማህበረሰቡን ኮሚኒኬት የማድረግ ከዛ ጋር ኮኔክትድ የመሆን የአማራን ትግል ኮዛ አነሳስና አላማ የማስረዳት ስራዎችንም ጭምር እየሰራን ነው። በአጠቃላይ በሰራዊትም ደረጃ በህዝቡም በአመራሩ መካከል ተመሳሳይ የሆነ የፖለቲካ ቋንቋ ለመናገር በሚያበቃ ደረጃ ህዝቡን የማንቃት ሰራዊቱን የማንቃት እና የማደራጀት ስራችን ተጠናክሮ እንደቀጠለ ነው የሚገኘው። የቀሩን አንዳንድ ውስጣዊ ድርጅት ስራዎች አሉ። እነሱን ያው በሂደት እያከናወናቸው እያጠናቀቅናቸው ነው የምንገኘው። ሌት ተቀን ስራ ይጠይቃል። በአንድ በኩል ጠላት በተለያየ መንገድ የአደረጃጀት ስራችንም ሌላውም በሰዓቱ ላይጠናቀቅም ሆነ ሌሎች የማደናቀፍ እንቅስቃሴዎችን ያደርጋል። ከዚህ ከምርጫው ሁኔታ ጋር ተያይዞም ጠላት በሰፊው የሚያካሄዳቸው ወታደራዊ እንቅስቃሴዎች አሉ። እነዚህን ሁሉ በመመከት በጎን ለጎን ደግሞ ያቀርናቸውን ተግባራት በማከናወን ላይ ነው የምንገኘው። መልካም። እንግዲህ ሌሎች ጥያቄዎች ተመልሼ ልምጣ። ፋሲል ምን ሰማችሁ ስለ ማርሸት?
ህዝብ የማወቅ መብት አለው። ደጋፊዎቻቸው የማወቅ መብት አላቸው። ማርሸት ምን ሆነ ብለው እየጠየቁን ነው፣ እያስጨነቁን ነው። እባክህ አስረስ ንገረናል። ስለ ማርሸት ሰማችሁ? ለምን ይመስላችኋል ስለ ማርሸት ያልተናገረው? እንዲህ ናቸው። አሁን ይሄ ሰው ስለ አማራ ያወራል አይደለም? አስረስ ምስራቅ ጎጃም ነው ያለው። ከዚህ በኋላ አስረስን የምታመጡ ሰዎች ወይም እንደዚህ አስተያየት የምትሰጡ ላይቭ ላይ ገብታችሁ አስረስ ምስራቅ ጎጃም እንዳለ ሰምተናል፣ ምዕራብ ጎጃም መሄድ ትችላለህ ወይ ብላችሁ ጠይቁት። በቃ ሌላ ምንም ተውና ምዕራብ ጎጃም መሄድ ትችላለህ ወይ ብላችሁ ጠይቁት። ምዕራብ ጎጃም መሄድ አይችልም። አስረስ ዘመነ ካሴ ይመጣል ወይ ወደ አንተ ብላችሁም ጠይቁት። ድጋሚ ወደ ምስራቅ ጎጃም ድሮ እንደምትገናኙት ተመልሶ አስረስ ይመጣል ወይ ዘመነ ብላችሁም ጠይቁት። የምትገናኙ ይመስላችኋል ወይ ምስራቅ ጎጃም ላይ ብላችሁ? ስለምን ያወራል? ስለ አማራው። እኔ በደንብ አዳምጡ። ጎንደር መሄድ ትችላለህ ወይ? ወሎ መሄድ ትችላለህ ወይ? ሸዋ መሄድ ትችላለህ ብለን አይደለም የጠየቅነው። አስረስም ጠይቁ ያልኳችሁ ከምስራቅ ጎጃም ወደ ምዕራብ ጎጃም መሄድ ትችላለህ ወይ ወንድም አስረስ፣ ታጋይ አስረስ፣ አርበኛ አስረስ፣ ፋኖ አስረስ ብላችሁ ጠይቁት። ይሄ ነው ትግላቸው። ከምስራቁ ጎጃም ወደ ምዕራብ ጎጃም መሄድ አይችሉም። ዝናቡ የሚባል ግድንግድ አለ። ወፌ ላላ አስሮ የሚገርፍ ማለት ነው። እግርን ቶርቸር የሚያደርግ አለ ዝናቡ የሚባል። ጎንደር በፍጹም አይሄዱ። በፍጹም ከቲፒኤልኤፍ ጋር ቅንጅት ፈጥረህ ጎንደር መሄድ አትችልም። ስለዚህ ይመጣና ራሱ ተደብቆ ከምስራቅ ጎጃም መውጣት ያልቻለ ሰውዬ 100% አማራ ክልልን ተቆጣጥረናል ይላቸዋል። 100%። እንደዚህ አይነት ሰዎች ናቸው እነዚህ ሰዎች። ማለት በደንብ እንድታውቁት ስለምፈልግ ነው። ማለት ይሄ የተወሻሹ ምናምን ሳይሆን በቃ ግልጽ እኮ ጥያቄ ነው። ምስራቅ ጎጃም ያለው ምዕራብ ጎጃም መሄድ ትችላለህ ወይ? በቃ አለቀ። ምንም ሌላ ሂሳብ አይደለም። ዘመነ መምጣት ይችላል ወይ ምስራቅ ጎጃም? አብረን የምናያችሁ ቀን አለ ወይ? ቀን ቆጥራችሁ ይሄ ቀን ይባላል ተገናኝተናል ብላችሁ ዘመንና አስረስ መገናኘት ትችላላችሁ ወይ? ባይዘዌ በአስረስ ላይ ከጀርባ እየሰራበት ያለው ዘመነ ነው። አስረስ ደግሞ ወገቡን ቋጥሮ በእናንዳርጋቸውና በነዘመነ ላይ እየሰራ ነው። አንዳርጋቸው ቅድም ያነሳውላችሁ ነው። ከዛም አልፎ የዚህ መዋ ተዋህዶ የሚባለው አንዳርጋቸው የሚባል እዛ ቦታ እንዳይገኝ እየሰራ ነው። ቢኮስ ቁጥሩ ቀላል ያልሆነው ታጣቂ የመዋ ተዋህዶ የኦርቶዶክስ ታጣቂ ነው። ይሄ ኦርቶዶክስ መዋ ተዋህዶ የሚባለው ማለት እነሱ ደግሞ አንዳርጋቸውን አይፈልጉ። አይታችሁ ከሆነ በፋኖ ስም ግን በመዋ ተዋህዶ ስም ያሉ ውጭ ሀገር ያሉ የሚዲያ ሰዎች የምታዩቸው አንዳርጋቸው ላይ ሲዘንቡበት ነው ነበር። እንትኑን ይሄ የተብኳካው ነገር ብዙ ነው። በነገራችን ላይ የዚህ የመዋ ተዋህዶ ኬዝ አለው። የቅባት ኬዝ ቅባት ነው ቅማንት የሚባል ኬዝ አለው። የኤርትራ የሻቢያ ኬዝ አለው። የቲፒኤልኤፍ ኬዝ አለው። አሁን አልፈው ሄደው አስረስ ብልጽግና ነው ማለት ጀምረዋል። አልፈው ሄደው አሁን ደግሞ ብልጽግናዎች አወሩብኝ ይላል። በል እኔ ምንም ችግር የለብኝም፣ ግን ሻቢያ እያወራ ያለው አስረስ አይታመንም ብልጽግና ነው እያሉት አላቅም። እኔ ቱናቱን አላቅም። ሆነ ብትመጣና ህይወትን ብታተርፍ ግን እንደ አንድ ወንድም እንደ ታላቅ ወንድም እመክርሃለሁ። ህይወትን አትርፍ ከቻልክ። የፍትህ ጥያቄ ካለ ሽግግር ፍትህ ይፈታል። ስለዚህ እነዚህ ሰዎች በዚህ ደረጃ ነው ያሉት። እንግዲህ ጽምዶ የሚባለው በዚህ ሆኖ ሲያበቃ ነው አሁን ጀነራሉ ጀነራል ተሾመ መጥተው መግለጫ የሰጡት ስለ ጽምዶ ማለት ነው።
ትልቁ ፖይንት ብዙ ሰው ጀነራሉ የሰጡትን ነገር ያልገባው ለኢንተርናሽናል ኮሚኒቲው አሳውቀናል ነው ያሉት እሳቸው። በነገራችን ጀነራል ተሾመ ጽምዶን ዲፋይን አድርገው ይሄ ግን ለኢንተርናሽናል ኮሚኒቲው እንዲህ አይነት ነገር እየተሰራ ነው የሚል አሳውቀናል ነው ያሉት። እንግዲህ እኛም እንደናንተው አይተነዋል፣ ግን ወደ ውስጥ ገባ በደንብ አነሳዋለሁ። ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ቅዠቱ ግን የኢሉዓላዊነትን ወይም ደግሞ ጸረ ሉዓላዊነትን ታሳቢ ያደረገ ኢፍትሃዊ የሆነ እንደው የቅዠት አይነት ሀሳብ አድርገን ልንወስደው እንችላለን። ከምንም በላይ ደግሞ የተቀደመች ሀሳብ ናት ማለት ጥንስሷም ጅምሯም የሚታወቅ ሀሳብ ስለሆነ ያን ያህል ግምት የሚሰጣትና ኢትዮጵያን የምትመጥን ለኢትዮጵያ ሰላምና ደህንነት አስጊ እንዲሆና የምትወሰድ አይደለችም። ክፋቷን ግን እንደ ክፋት ቅድም እንዳልኩት የጸረ ሉዓላዊነት ሀሳብ መሆኗ በደንብ መታወቅ መቻል አለባት እና የእነዚህ ስብስቦች እንደ ስብስብ አንድ ላይም የማይሄዱ የተለያየ ማንነት ያላቸው ለምሳሌ እንደ ምሳሌ ቢጠቅሰው የሆነ ያረጀ በሬና ቀበሮን አንድ ላይ ጠምደህ ማረስ አትችልም እና ሌሎችም አይነት ማንነት ያላቸው ናቸውና በዚች ቡድን ውስጥ የሚሰበሰብ የተለያየ ማንነት ያለው አካል አንድ ላይ ማረስ አይችልም። ኢትስ ኢምፖሲብል። ዝም ብሎ ምናባዊ ነው እንጂ ምቻል አይደለም የሚል ነገር ማንሳት ይቻላል። ከዚሁ ጋር ተያይዞ ደግሞ ጸረ ኢትዮጵያ ሆኖ አንገቱን ለፈርዖን ቀንበር ሰጥቶ በጫንቃው ላይ የፈርዖን ቀንበር ተሸክሞ ኢትዮጵያን አርሳለሁ የኢትዮጵያን ሰላም አውካለሁ ብሎ የምትመጣ ግሩፕ ካለች የመጀመሪያው ነገር ሳይታረስ ጾም አድሮ በጸረ ፈርዖን ማለትም በፈርዖን ማረሻ ሊታረስ የተዘጋጀ ቅንጣትም የኢትዮጵያ መሬት የለችም። ይህን የሚያስተናግድ ኢትዮጵያም የለም። ቅድም እንዳልኩት አያቷም አባቷም ይታወቃል። እንዳልኩት ስብስቡ የተለያየ ማንነት ስብስቡ ደግሞ ፈርዖን ቀንበር ይጫንብኝና በተጫነብኝ ቀንበር መጥቼ ኢትዮጵያን አርሳለሁ የሚል ቅዠት የተሞላ አይነት አስተሳሰብ ነው። ይህ አስተሳሰብ ቅድም እንዳልኩት ተገቢ እንዳልሆነ ጸረ ሉዓላዊነት ያለው ሀሳብ እንደሆነ ያው የተለያዩ ስራዎችን እየሰራን ነው፣ የሚታወቅም ነው። በኋላ መጣበታለሁ እና በአጠቃላይ ስለዚች ስለ ጽምዶ ሀሳብ ወይ ደግሞ እነሱም ባነሱት ንድፈ ሀሳቡ ይሄና ያ ነው ብሎ ባነሱት መልኩ ሳይሆን ጅምሯም ውጥኗም እንደገና መዳረሻዋም ይቺው ናት ሀሳቧ ለማለት ያክል ነው። ጀነራል ተሾመ ቅኔም ይችላሉ። እንግዲህ የቤት ስራ ሰጥተውናል። የቤት ስራውን እየሰራ ነው፣ አብረነው እየሰራ ነው። እንሂድ። አንደኛ የጽምዶ አባት ማን ነው? እሱን
እናንሳው። ሁለተኛ ከአያት እንነሳ። እንዴ አያት ነው ለካ ትልቅ። የጽምዶ አያት ማን ነው? የጽምዶ አባት ማን ነው የሚለውን ነገር የአባትና አያት ተሰጥቶናል። ሁለተኛ የፈርዖን ማረሻ ማለት ያው ፈርዖን የሚገጥመው ማለት ነው። ምን እየተባለ ነው ያለው? የፈርዖን ማረሻ የዚህ እንግዲህ የፖለቲካ የኢትዮጵያ መንግስት ወይም ቢያንስ ሚሊቴሪው የመከላከያው ማለት ነው የተረዳበትን ነገር ቢያንስ አውቀናል ማለት ነው። ኦኬ የሚያይበትን አንግል፣ ምክንያቱም እሳቸው የውጭ ግንኙነት ዳይሬክቶሬት ዳይሬክተር ናቸው። ስለዚህ እንዴት ነው የሚያዩት ይሄን ነገር የሚለውን ነገር በግልጽ ማን ነው አባት ማን ነው አያት የሚለውን ማየት ይቻላል። ፈርዖን ያው ማን እንደሆነ ስለምታውቁ ማለት ነው። ሁለተኛ ብዙ ጊዜ እኛ ያነሳ ነው መቀናጆ የምን አይነት መቀናጆ ነው የሚለውን ደግሞ ግልጽ ነው። እሳቸው በያረጀ በሬና ቀበሮ የማጥመድ ያህል ነው። ይሄ ሞፈርና ቀንበሩን ሲደረግ ያረጀው በሬና ቀበሮ ነው። እርፉን የሚይዘውስ ማን ነው? እርፉን ያጅስ ማን ነው የሚለው ነገር አብሮ የሚነሳ ነው። ስለዚህ ፋዘር ግራንድ ፋዘር ማን ነው? አያት ነው አይደል? ግራንድ ፋዘር የሚባለው ማን ነው? ግራንድ ፋዘር ግብፅ። ፋዘሩስ ማን ነው? ጽምዶ ፋዘር ኤርትራ ናት። ግራንድ ፋዘሩ ደግሞ ኢጅፕት ናት። የጽምዶ ፋዘር አባት ኤርትራ፣ ግራንድ ፋዘር ኢጅፕት። የተጠመዱትስ እርፉን የያዘው ኤርትራ ከሆነ የተጠመዱት እነማን ናቸው? ያው ነግሮናል እኮ የበሬ መጥመድ ነው እኮ ብሎናል አንዳርጋቸው። ጽምዶ ማለት በሬ መጥመድ ማለት ነው እኮ ብሎናል። እንዳትረሱ እሱ። الرفيق اندرغاتشو تشيجي يقول قبل 50 سنة وهو شاب 20 سنة ታንክ ዩ። አሁን በአማርኛ ስለ ጽንዶ በጣም አጭር ነገር ነው የምናገረው። ጽንዶ በአማርኛ ጥማድ ማለት ነው። በአንድ በሬ ማረስ አይቻልም ከሚል ሀሳብ ትግራይ ቦርደር ላይ ያሉ የትግራይ እና የኤርትራ ማህበረሰቦች በአንድ እጅ ማጨብጨብ እንደማይቻል፣ በአንድ በሬ ማረስ እንደማይቻል፣ ሰላም ማምጣት የምንችለው ተጣምደን ነው። እንደ ሁለት በሬ እንደ ሁለት እጆች ሆነን ነው። ይሄንን ሰላም የምናመጣው የፖለቲካ መሪዎችን ፈቃድ ጠይቀን የወታደራዊ መሪዎችን ፈቃድ ጠይቀን ሳይሆን እኛ ህዝብ ሰላም የጠማን ህዝቦች እርስ በርስ ተገናኝተን ተነጋግረን ሰላማችን ከሁሉም ነገር እንደሚበልጥ ለሁሉም ማሳየተን የምንጀምረው ነው ብለው በጋራ የጀመሩት ነገር ነው። እንደ በሬ ነው የተጣመዱት አለ ተጋሩና ኤርትራውያኖች አለ። እንግዲህ ተመልከቱ፣ ህዝብ የለም አማራ የሚባለው ያው የለንም ብለዋል። የሚያሳዝነው ግን እኔ ሁሌም አሁን በደንብ መስማት የምትፈልጉ ከሆነ የህዝብ መዝሙር እንኳን ሲዘመር የተዘመረው የሱዳን የኤርትራ በኋላ የህወሓት መስመር አይደለም የተዘመረው። ደግሞ አለው አንዳርጋቸው ኢትዮጵያ ሀገሬ ያልክበት እንኳን ለምን አላዘመርክም? አንቺ ነው ኢትዮጵያ ለምን አላዘመርክም? ሁሌ በደንብ መነሳት ስላለበት ነው። አዘዝ ሰራዊትን ግንባራትን ክቡራት ዓበይቲ ዓድን ክቡራት አዴታትን አቦታትን ብምክንያት ሰላም ቀርኒ አፍሪቃ ጽምዶ ንሰላም ቀርኒ አፍሪቃ ዝብል መደብ ብሃገራዊ መዝሙር ሱዳንን ኤርትራን ክንጅምሮ ኢና። ንሃገራዊ መዝሙር ሱዳንን ኤርትራን ኩላትና ሓፍ ንበል።
ተነሳ ለሱዳንና ለኤርትራ መዝሙር እንነሳ ነው ይነሳሉ። የለም ኢትዮጵያ የሚባል የለም። እዛም ማየታችሁ ከሆነ ኢትዮጵያ የለችም፣ ስሟ እንኳን የለም። እንዲህ አይነት ነው ማለት በደንብ እንድትገነዘቡ ስለፈለኩ ነውና እንግዲህ ማነው አያት ማነው ቅድመ አያት እየተነሳ ነው። ፍትህ አራሹ ግብጽ ነው፣ ሞፈሩ ኤርትራ ነው፣ ያረጀው በሬ ህወሓት ነው፣ ተኩላ ፋኖ ነው የሚል ነገር ተርጉሟል። እንግዲህ የተለያየ ትርጉም ሊኖረው ይችላል። በማጠቃለያ ጀነራሉ ያነሳው ምን አይነት እርምጃ ይወሰዳል የሚለውም ላይ በግልጽ የኢትዮጵያ መንግስትን አቋም በግልጽ አንስቷል ጀነራሉ። እሱን እንስማና እናጠቃላለን። እንግዲህ እንደ ሴኩሪቲ ተቋምኛ የመጀመሪያው ስራችን ለዋናውን ማስጠበቅ ስራ ነው የተሰጠን ግዳጅ ተልዕኮ። ከዚህ ተልዕኮ ጋር ተያይዘው እንዲህ አይነት ሁኔታ በሚቃጣበት ጊዜ ግለሰብም ይሁን 10 ሰውም ይሁን 20 ሰው ይሁን የፈለገውን ያህል ስብስብ ይኑር ሲቃጣ እንደተለመደው የበኩላችንን አስተዋጽኦ በሚገባ እናበረክታለን። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድን ነው? ድርድር የለው፣ ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይ እና በሉዓላዊነታችን ላይ ቅዠትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋሉ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋና ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። ዴናው አባውዴት። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦልሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲህ አይነት ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም የሚል ነገር ለማንሳት ነው። ግን ምንድነው እንደው እንደ ሰሞነኛ ደግሞ ቺኛዋ ያልጣች ያልተመዘዘች ካርታ ናትና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና ቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ እንደ አገር ጠባቂ ተቋም እንደ ሉዓላዊነት ጠባቂ ተቋም የራሳችን እይታ ይህን በተመለከተ አሁን በተገለጸ መልኩ የሚታይ ነው። አይ ቲንክ ማብራሪያ የሚፈልግም አልመሰለኝ። እርምጃ እንደሚወስዱ ለዓለም አቀፍ ኮሚኒቲው እንዳሳወቁ የተናገሩበት ነው። ይሄ ትልቅ ይመስለኛል። ይሄ አማራ የአንዳርጋቸውን የላካችሁልኝ ሰዎች አላችሁ። ኦኬ እንደ መውጫ ስሙት። አማራ የለም ሲል አንዳርጋቸው ስሙትና በሱ መውጣት እንችላለን። ኦኬ ከኢትዮጵያዊነት አመጣጡ ከኢትዮጵያዊነት ሊለይ የሚችል አማራነትን አመጣጡ ከኢትዮጵያዊነት ሊለይ የሚችል የነገድ መሰረት የለውም። የለም ይከራከሩ ከፈለጉ። ሌሎች እኮ የዛሬ 2000 ዓመት ምናምን 1500 ዓመት በፊት ስማቸው የሚጠራበት ቦታ አለ። በነገዳቸው ስም በሬኮርድ ማግኘት አልተቻለም። ስለዚህ ይሄ የሚፈጥረው አንዱም አማራ እንደሌላው ዘረኛ በሆነ መንገድ
ነገሮችን እንዲያይ ያደረገው ድልና ማጉ የተሰራበት መጀመሪያውኑ የደም ጥራት የሚባል ነገር የዛሬ አማሮች ነው እንደሚሞክሩት አማራ ከሚባል ነገድና ጎሳ በደም ጥራት መጣው ብሎ አፉን ሞልቶ ሊናገር የሚችል አንድ አማራ የለም። ውሸት አቃቅ ይሄንን ያደርጋል። አማራ የሚባል ማህበረሰብ አለው። አማርኛ ተናጋሪ በጎሳ ደረጃ በአማርኛ ቋንቋ ያሰባሰበው ማህበረሰብ ግን አለ። ይሄ ማህበረሰብ ሳይኮሎጂካሊ ግን የነገድ ማህበረሰብ ኖሮት አያውቅም። የጎሳ ማህበረሰብ ኖሮት አያውቅም። ፍጥረቱ ነው አመጣጡና አፈጣጠሙ ይሄ እንዳይዘራበት ያለ ይድማ ቃል ይሄው ነው። ቴንኪዩ የላካችሁልኝ ሰዎች። አማራ የሚባል የደም ጥራት የለም። የዛሬ አማሮች ሊሉን እንደሚሞክሩት አማራ በራሱ የደም ጥራት ኖሮት የመጣ አይደለም። አማራ አለ ለምትሉ አማርኛ ተናጋሪ ነው ያለው እንጂ አማራ ሆኖ ብሔር፣ ጎሳ፣ ነገድ የለም። እስከዛሬም አላስተባበለም። ባይዘው አቶ አንዳርጋቸው ኢንተርቪው የሚጠሩት ሰዎች ድጋሚ ጠይቁት። መልካም ቀን።